በዚህ እህታችን ላይ የደረሰውን ነገር እርግጠኛ ነኝ ብዙዎቻችሁ ሰምታችሁ ይሆናል። ላልሰማችሁ ደግሞ እኔ ላሰማችሁ። በሁሉም አረብ ሀገራት ኮንትራት ቤት ተቀጥራችሁ የምትሰሩ እህቶቼ እነዚህን ሁለት ነገሮች ካሁኑ ፈትሻችሁ ካልተስተካከለላችሁ ለማስተካከል ሞክሩ። ካልሆነ ግን የእናንተ መጨረሻ ነገ ልክ እንደዚህ እህታችን ነውና የሚሆነው ማለት ነው። በተለይ በሳውዲ አረቢያ አሁን የወጣችሁን ህግ ለመጠቀም ስትሉ ካልሆነ ቦታ እንዳትወድቁ እባካችሁን ጥንቃቄ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ስቱዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ፕሊስ ላይክ ጎዳ ሸር ጎዳ። ይህም ቪዲዮ በሚገባ ላይክ እና ሸር አድርጉልኝ። በተለይ አዲስ ለሚመጡ እህቶቼ ኮንትራት ቤት ለሚሰሩ ስለሚጠቅም ከእነሱ ጋር እንዲደርስ ፈልጋለሁና ማለት ነው። መግቢያ ላይ የሆነ ፎቶ ቀንጨባ አድርጌ አሳይቻቸዋለሁ። ይቺ እህታችን እንግዲህ በሳውዲ አረቢያ ግፍ የተሰራባት እህታችን ነች ማለት ነው። እኛም ይሄን ነገር ካላስተካከለ እመኑኝ ልክ እንደሷ ነገ ግፍ ይሰራብናል ማለት ነው። እሱ ምንድነው መሰላችሁ? በተለይ በሳውዲ አረቢያ የምትኖሩ እህቶቼ አሁን ላይ የወጣ ህግ አለ ማለት ነው። ህጉ ምንድነው? እስከዛሬ ድረስ ለምሳሌ ዱባይ ላይ የምንኖር ልጆች 2 ዓመታችን ከጨረስን በኋላ የካንስሌሽን ወረቀት ተቀብለን ቤት መቀየር ወይም ደግሞ ወደ ቢሮ መሄድ እንደምንችል ይሄ የታወቀ ነገር ነው ማለት ነው። ምክንያቱም የዱባይ ህግ ይፈቅድልናል። በሳውዲ አረቢያ ህግ መሰረት ደግሞ አንድ ሰው ኮንትራቱን ከጨረሰ በኋላ ያላሰሪዎቹ ፍቃድ ምንም ነገር ማድረግ አይቻልም ነበር ሲባል የነበረው ማለት ነው። አሁን በወጣው ህግ ደግሞ 2 ወር ሲቀራችሁ ወይም 60 ቀን ሲቀራችሁ እናንተ አፈላልጋችሁ የራሳችሁ የሆነ ሰው ካላችሁ ወይንም ደግሞ ከፊል ካገኛችሁ ቤት መቀየር እንደምትችሉ ህጉ ፈቅዶላችኋል ማለት ነው። ስለዚህ ባካችሁን ይሄን ነገር ለማድረግ ስትሉ ያልሆነ ቦታ ላይ እንዳትወድቁ ጥንቃቄ አድርጉ። በተለይ ደግሞ በአሰሪዎቻችሁ ምክንያት ይሄ ነገር ከመጣላችሁ በጭራሽ እሺ ብላችሁ እንዳትስማሙ ማለት ነው። ምን እንደተፈጠረ በመጀመሪያ የእህታችን ታሪክ ላካፍላችሁ። ብዙዎቻችን ያስተምራል፣ በደንብ ስሙት። ቪዲዮውን ግን ስወዳችሁ ላይክ አድርጉልኝ ለብዙ ሰው እንዲደርስልኝ ማለት ነው። በዝርዝር እመልሳለሁ። የእሷን ታሪክ ላካፍላችሁና ማለት ነው። በሳውዲ አረቢያ ለአመታት ደሞዝ ተከልክላ የነበረች ኢትዮጵያዊት ፍትህ አገኘ ይችላል ማለት ነው። እሷ አላህ ጥሎ ስላልጣላት ከኤምባሲ ወስዶ ስለጣላት ነው። ግን ብዙዎቻችሁ ምን አለ መሰላችሁ የመኖሪያ ወረቀታችሁ ተሰርቶላችኋል ወይ የመኖሪያ ወረቀታችሁ በየ2 ዓመቱ እየታደሰላችሁ ነው ወይ ስንላችሁ እኔ በተደጋጋሚ በዚህ ዙሪያ ቪዲዮ ሰርቻ ቃለሁ። ለምንድን ነው ቪዲዮ የምሰራው? በጣም ብዙቶች በዚህ ምክንያት ሲጎዱ ስለማይ ማለት ነው። የመኖሪያ ወረቀት ያልተሰራልኝም 2 ዓመት ሊሆነ ነው፣ 1 ዓመት ሊሆነ ነው። ያለ መኖሪያ ወረቀት 4 ዓመት ሰራው፣ 5 ዓመት ሰራው። አሰሪዎች ምንም ችግር የለውም ብለውኛል። ደሞዜን ግን እየከፈሉ ነው። ችግር ያመጣብኛል ወይ የምትሉ ሰዎች አላችሁ። ድብን አድርጎ ነው ችግር የሚያመጣባችሁ ማለት ነው። እነሱ እኮ ችግር የለውም የሚሏችሁ እኮ የራሳቸውን ከተጠያቂነት ለማምለጥ የሚወጡበትን መንገድ አመቻቸው ስለተቀመጡ እንጂ እመኑኝ አንድ ከፊል ሰራተኛውን ያለ መኖሪያ ወረቀት ካስቀመጠ እንደሚቀጣ ህጉንም ጠንቀው ያውቃሉ ማለት ነው። ግን እሳ ምን አለ መሰላችሁ የሀገሬ ልጆች፣ ወይ እናንተ ጤና እስከምታጡ ወይም ደግሞ እነሱ እስከሚፈልጉት ጊዜ ድረስ ያስፈጓችሁና ከዛ በኋላ እናንተን ከማይፈልጉበት ደረጃ ሲደርሱ ልክ እንደተለመዱ አውጥተው ይጥሏቸዋል። ከየት ምጣ ከየት ውሰድሽ አንቺ የምታውቂው ነገር የለም። እነሱ ራሳቸውን ከተጠያቂነት አገለሉ ማለት ነው። ማን ነው የሚጎዳ? እናንተ። ይችታችን የደረሰባት እሷ ለሀግዟት አሰሪው በራሱ ጊዜ እየተከለፈለፈ ወስዶ የጣላት ከምንድን ነው ከኤምባሲ የሚጠይቀኝ አካል የለም ብሎ ነበር ማለት ነው። ግን አልሐምዱሊላ ከዚህ ላይ እውነት ለመናገር ኤምባሲዎች አኮርተውናል ማለት ነው። ልጅቱ የደረሰባትን ነገር እስኪ ላካፍላችሁና ከዛ ደግሞ በዝርዝር እናወራበታለን። ትማሩበታላችሁ። በደንብ ስሙት ማለት ነው። በሳውዲ አረቢያ ለአመታት ደሞዟን ተከልክላ የነበረች ኢትዮጵያዊት ፍትህ አገኘች ይላል ጅዳ ወይንም የዜና ዘገባ። በሳውዲ አረቢያ የሚገኘው የኢፌድሪ የጅዳ ቆንስላ ጽህፈት ቤት ከእሲር የኢትዮጵያውያን ኮሚኒቲ ማህበር ጋር በመቀናጀት ባደረጉት የተቀናጀ ክትትል ለረዥም ጊዜ ያልተከፈላትን የስራ አባል ሳታገኝ የቆየች ኢትዮጵያዊ ዜጋ መብቷ እንዲከበር ማድረግ ተቻለ ይላል። እንደ ቆንስላ ጽህፈት ቤቱ መረጃ ወጣት ህይወት አረጋኸኝ የተባለች ኢትዮጵያዊት ከአንድ አሰሪ ወደ ሌላ አሰሪ በህገ ወጥ መንገድ ስሙልኝ፣ ከዚህ ላይ የሀገሬ ልጆች በጭራሽ በእነሱ በኩል ይሄ ነገር ከመጣላችሁ እሺ ብላችሁ እንዳትስማሙ ማለት ነው። በህገ ወጥ መንገድ በ22,500 የሳውዲ አረቢያ ሪያል ተሽጣ
በ22500 የሳውዲ አረቢያ ሪያል ተሽጣ ስታገለግል የቆየ ሲሆን አገልግሎት ስትሰጥበት የነበረው አሰሪም ህጋዊ ደሞዟን ለመክፈል ፈቃደኛ ሳይሆን ቀርቷል። ለምን? ህገወጥ ስለሆነች የሚጠይቀኝ አካል ይኖራል ብሎ አላሰበም ነበርና ማለት ነው። ብዙ እህቶቻችን የሚጎዱትም ከዚህ ላይ ነው። ቅርታ ይህንንም ተከትሎ የጅዳ ቆንስላ ጽሕፈት ቤት ከእሲር የኢትዮጵያውያን ኮሚኒቲ ማህበር ጋር በመሆን የዜጋዋ መብት እንዲከበር የሚገባትን ፍትህ እንዲከናወን ለረጅም ጊዜ የዘለቀ ጥብቅ ክትትል ሲያደርጉ እንደነበርም ተገልጿል። በተለይም የእሲር የኢትዮጵያውያን ኮሚኒቲ ማህበር ጉዳይ ለ1 ዓመት ያክል ከፖሊስ ጣቢያ እስከ ፍርድ ቤት ድረስ በጽናት እየተከታተለ ሲሆን በሂደቱም 7 ያክል የፍርድ ቤት ቀጠሮዎችንም በማሳለፍ በመጨረሻም ለልጅቱ ማለት ነው ኤምባሲው ከ7 ጊዜ በላይ ተመላልሷል። 1 ዓመት ሙሉ እንግዲህ በዚች ልጅ ጉዳይ ሰውየው ስለካደ ሰውየው ደሞዟን አልከፍልም ስላለ 7 ጊዜ ወይም ለ1 ዓመት ያክል ኤምባሲው ዋጋ ከፍሎላታል ማለት ነው። በመጨረሻም ያልተከፈለ ደሞዝ 54,000 የሳውዲ አረቢያ ሪያል ለዜጋችን ሙሉ በሙሉ ገቢ እንዲሆንም ማድረግ ተችሏል ይላል መግቢያ ላይ ያያችሁት ማለት ነው። ቆንስላ ጽሕፈት ቤቱ በውጭ ሀገራት በሚገኙ ዜጎች ላይ የሚደርሱ መሰል የመብት ጥሰቶችን ለማስቆምና ፍትህ እንዲያገኙ ለማድረግ ያለውን ቁርጠኝነት ገልጾ ለዚህ ስኬት ከፍተኛ ሚና ላደረገው ለእሲር የኢትዮጵያውያን ኮሚኒቲ ማህበር የላቀ ምስጋና አቅርበዋል ይላል ማለት ነው። ልብ በሉ የሀገሬ ልጆች፣ ይችን እህታችን ከሌላ ሰው ማለት ነው ይሄ ከፊሏ ከሌላ ሰው እሱ በሚያውቀው ወይ በዘመድ ወይ በጓደኛ ሊሆን ይችላል። መጀመሪያ በእንትን ነበር የመጣችው በከፊል ወይም ደግሞ በሌላ ጠለብ ነበር የመጣችው። እነዚያ ሰዎች ወይ ደግሞ እዚህ መክፈል አቅም የላቸውም ወይ ልጅቱን አልፈለጓትም እና ለሌላ ከፊል ወይም ለሌላ ሰው በ22,500 የሳውዲ አረቢያ ሸጧት ማለት ነው። እኛን ከኢትዮጵያ በስንት ነው የሚያመጡን የሀገሬ ልጆች? በ5,000 በ6,000 ወይ በ4,000 ነው የሚያመጡን ማለት ነው። እሱ ግን አምጥቶ ስንት እጥፍ አትርፎ ሸጣት ማለት ነው። ከሸጣት በኋላ አዲስ የተሸጠችበት ሰውዬ ግን ምንድነው ያደረገው? 7 ዓመት ሙሉ ደሞዝ አልከፈላትም ነበር ማለት ነው። ከሌላ ዜና ላይ እንደሰማሁት ወይም ደግሞ በሌላ መግለጫ ላይ እንደሰማሁት ጠቅላላ የልጅቱ ብር የሚሆነው 99,600 የሳውዲ አረቢያ ሪያል ነበር የሚሆነው ማለት ነው። በመሀል እንግዲህ እሱ ደግሞ ወደ 46,000 ምናምን የሚሆን በአባቱ አካውንት ብር አስገብቻለሁ ስላለ እንግዲህ ለጊዜው የተከፈላት 54,000 ሪያል የሳውዲ አረቢያ ነው ማለት ነው። እና ምንድነው ላችሁ የምፈልገውን የዋናው ነገር አባካችሁ የመኖሪያ ወረቀታችሁ መሰራቱን እርግጠኛ ሁኑ። በየ2 ዓመቱ መታደሱን እርግጠኛ ሁኑ። ደሞዛችሁን በየጊዜው ተቀበሉ። ይሄ ሰውዬ ምንድነው ያደረጋት? አሁን 7 ዓመት ሙሉ ካስፈጋት በኋላ ያለ ደሞዝ ከዛስ አውጥቶጣል። ግን አላህ ሲያጋልጠው የት ነው የጣላት? ኤምባሲ ደግሞ ለዜጎው ተቆርቆሮ ጥግ ድረስ ሂዶ 1 ዓመት ሙሉ ዋጋ ከፍለው እሷንም የኤምባሲ መጠለያ ውስጥ አስቀምጠው የሚገባት እንድታገኝ አድርገዋል ማለት ነው። ስንት እህቶቻችን ናቸው 10 ዓመት 14 15 ዓመት ሰርተው ከፊሎቻቸው እንደደከሙባቸው ሲያውቁ ወይንም ጤና እንዳጡ ሲያውቁ አውጥተው ራቅ ወዳለ ቦታ ይጥሏቸዋል። ማንም የሚጠይቃቸው አካል የለ። ከማን ቤት ይስሩ፣ እንዴት ይስሩ፣ እንዴት እንደነበሩ የማያውቁ ስንት እህቶቻችን አሉ ማለት ነው። ይቺ ግን አላህ አግዟት ኤምባሲ ስለሄደች ኤምባሲው ጥግ ድረስ ሂዶ መብቷን አስከብሮ ሀቋን አስመለሰላት ማለት ነው። ስለዚህ የዚህ ሁሉ መነሻው ምንድን ነው? ህገ ወጥ መሆን። የዚህ ሁሉ መነሻው ምንድን ነው? በየጊዜው ደሞዝን አለመቀበል። የዚህ ሁሉ መነሻው ምንድን ነው? የመኖሪያ ወረቀት አለመኖር። ስለዚህ ባካችሁ ጠዋት አይናችሁን ምልቅጥ አርጋችሁ ከራሳችሁ ለአላርም እየጮህባችሁ ግዴታ ነው ብላችሁ ተነስታችሁ እንደምትፈጉት ሁሉ የመብላት የመኖሪያ ወረቀት የማሰራት ደሞዝ የመቀበልም መብታችሁ እንደሆነ ማወቅ አለባችሁ። ያን የማድረግ ከፊል ከሆነ አልሰራም ወደ ቢሮ መልሱ ብላችሁ ተመለሱ። እንዳልኳችሁ በተለይ አሁን በሳውዲ አረቢያ የምትኖሩ እህቶች አሁን የወጣችውን ህግ ለመጠቀም ስትሉ ከኔ ቤት ማሰሪ ከሆነ እኔ ለሌላ ሰው ልሽጥ ሲሏችሁ በጭራሽ ብላችሁ እንዳትስማሙ። በእነሱ በኩል ለሌላ ሰው እንዳትሸጡ። ከተሸጣችሁ መኑኝ ልክ እንደዚህ ዋጋ ነው የሚያስከፍሏችሁና ማለት ነው። በቀላሉ አይፋታችሁም። እነሱ በደህና ደሞዝ ስለሚሸጧችሁ በደህና ብርና አደራችሁ እንደዚህ እንዳታደርጉ ለማለት ያክል ነው። ሰላሙ ነው።